ሰላም ጤና ይስጥልኝ እንዴት ናችሁ እንደምሰነበታችሁ ዛሬ ደግሞ በአዲስ ስራ ተመልሼ መጥቻለሁ ዛሬ እንደዚህ እንደምታዩት በጣም የሚያምር ቆንጆ የጾም ፍትፍት ወይም ደግሞ የፆምመረቅ አብረን እንሰራለን በጣም የሚጣፍጥ በጣም ቆንጆ ከጀመራችሁ የማታቆሙት መብላት ከጀመረን ማቆም የማንችለው አይነት መረቅ ነው የምንሰራው በጣም ቆንጆ ነው ተወዱታላችሁ በያስባለሁ በተለይ በዚህ በብርድ ወቅትና ደግሞ ጾምም ሲሆን የተለያዩ አማራጮችን መጠቀም ግድ ነውና እንደዚህ ቆንጆ አድርገን ሰርተን የጾም መረቅ መመገብ እንችላለን ማለት ነው ስለዚህ እሱን ለመስራት የሚያስፈልጉኝ ግብአቶች ድንች ቲማቲም እንዲሁም ደግሞ ቃሪያ ፐርስሊ ጋርሊክ ፓውደር እንዲሁም ደግሞ የሮዝመሪ ፓውደር አንድ ላይ ፈጭቼ ያዘጋጀኋቸው ቅመሞች ናቸው እነሱ ነው የሚያስፈልጉን የተከተፈ ሽንኩርት እዚህ ጋር እንደምታዩት ሽንኩርቴን ጨምሬያለሁ ስለዚህ ሽንኩርታችንን እናቁላላለን እርድ ያስፈልገናል ዘይት ያስፈልገናል እንዲሁም ደግሞ ፍሬሽ የተከተፈ ነጭ ሽንኩርት የዝንጅብል ፓውደር ምን እንጠቀማለን እዚህ ጋር እንደምታዩት የተወሰነ ትንሽ ዘይት አድርጌያለሁ ከዛ እንደዚህ አድርገን ሽንኩርታችንን ካቁላላን በኋላ ያው ቀጣዩን ደግሞ አብረን እንቀጥላለን እስከ መጨረሻው ድረስ አብራችሁኝ ቆዩ እኔ እንደዚህ ያቁላላው እናንተ እየተመለከታችሁ ወደዚህ ቻናል ስትመጡ አዲስ ሆናችሁ ካላችሁ ቻናሌን ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ እጋብዛለሁ ከዚህ በፊት ደግሞ አብራችሁኝ የነበራችሁትን ከልብ አመሰግናለሁ አሁንም አብሮነታችሁ ይቀጥል እዚህ ጋር እንደምታዩት ዘይትና ሽንኩርቴ ትንሽ ከተቁላላልኝ በኋላ ነጭ ሽንኩርት ፍሬሽ የተከተፈ ነጭ ሽንኩርት ጨምሬበታለሁ አሁንም እሱን እናቁላላለን ቀጥለን ደግሞ የተወሰነ ትንሽዬ ለከለር እርድ እንጨምርበታለን እዚህ ጋር ይሄው እንደምታዩት በጣም ትንሽ እርድ ነው የጨመርኩት እናንተ እንደ ፍላጎታችሁ እርዱን ማሳነስ ማብዛት ይቻላል እንደ መጠናችሁ መጨመር ይቻላል ማለት ነው ስለዚህ እንደዚህ አድርገን ቆንጆ አድርገን ካቁላላ ነው በኋላ እንቀጥላለን ስራዎችን ላይክ ሼር ኮሜንት እያደረጋችሁ የምታበረታቱኝን ሁሉ ከልብ አመሰግናለሁ አሁንም ይሄንን ቪዲዮ ከወደዳችሁት ላይክ ሼር ኮሜንት ማድረግ አትርሱ እና እንደዚህ ሽንኩርታችን በደንብ ከተቁላላልን በኋላ ያው ዛሬ እዚህ ጋር እንደምታዩት ደግሞ ቀድም የነገርኳችሁ የተለያዩ አይነት ቅመሞችን አንድ ላይ አድርጌ የፈጨሁት ነው ለመግለጽ ሞክራለሁ ቀደም ፐርስሊ ሮዝመሪ እንዲሁም ደግሞ የነጭ ሽንኩርት ፓውደር ትንሽ ኮረሪማ ብላክ ፔፐር የደርቆ የተፈጨ የዝንጅብል ፓውደር አንድ ላይ ትንሽ ከሙን አብሮ ያለው ብቻ ብዙ አይነት ቅመሞች ናቸውና እነሱን ያዘጋጀሁትን እሱን በደንብ አድርገን እንጨምርበታለን አንድ ሁለት ማንኪያ የሚሆን በትንሹ ማለት ነው እሱን በደንብ ካቁላላ ነው በኋላ ደግሞ ቀጥለን እዚህ ጋር እንደምታዩት እንደዚህ ጎረድ ተደርጎ የተከተፈ ድንች እንጨምራለን ማለት ነው ስለዚህ የጾም መረቃችንን ለመስራት የሚያስፈልገን እንደዚህ እንደምታዩት ቆንጆ አድርገን ድንቻችንን ከቁሌቱ ጋር በደንብ እናቁላላዋለን የቀድም የጨመርናቸው ቅመሞች ወደ ድንቻችን በደንብ እንዲዘልቁ እሱን በደንብ እናቁላላለን ቴስቱን እውነት ለመናገር በጣም ነው የሚጣፍጠው በጣም ቆንጆ ነው በእርግጠኝነት ትወዱታላችሁ ሰርታችሁ ሞክሩት ሰርታችሁ ከሞከራችሁት ደግሞ አስተያየታችሁን እንድትሰጡኝ እንፈልጋለሁ አስተያየታችሁን ስጡኝ ኮሜንት ላይ አስቀምጡልኝ ግን በጣም ቆንጆ ነው እንደ መረቅ መጣት ይቻላል በፍትፍትም መብላት ይቻላልና በጣም ቆንጆ የጾም አማራጭ ስለሆነ በእርግጠኝነት ትወዱታላችሁ ያስባለሁ አሁን ድንቻችን እንደዚህ ቆንጆ ሆኖ ከቁሌታችን ጋር እየተቆላላ ነው ማለት ነውና ትንሽ በጣም እስኪ በስል ድረስ እንደዚህ አናቁላላውም ድንቹን ግን የተወሰነ ትንሽ እንትን እስኪልልን ድረስ መጠጥ እስኪያረጋው ቅመማችንን እናቁላላውና ከዛ ምን ፈልገውና መጠን ውሃ እንጋልሳለን ማለት ነው
ያው መረቅ አይደለም እንሰራው እና እናንተ መረቅ ስትሰሩ ወይም ደግሞ አልጫ ስጋ ስትሰሩ የስጋ አልጫ በመንሰራ ጊዜ መረቅ ስንሰራ የምትጠቀሙትን ቅመማ ቅመም መጨመር ይቻላልና እኔ ግን አሁን የነገርኳችሁን ቅመማ ቅመሞች ነው የጨመርኩት። በጣም ነው የሚጣፍጠው፣ በእርግጠኝነት ትወዱታላችሁና በኋላ ደግሞ ወደ መጨረሻ ሊወጣ ሲል የቬጅቴብል ሲዝኒንግ አለኝ እሱን ጨምራለሁ። በጣም ነው የሚጣፍጥልን። እዚህ ጋር እንደምታዩት እኔ ምፈልገው መጠን ውሃ አድርጌ እየከለስኩት ነው ያለሁት። እዩት፣ በጣም ነው የሚያምረው ከለሩ ራሱና ቅድም እንዳያችሁት ጎረድ ተደርጎ የተከተፈ ቲማቲም፣ ደረቅ ያለ በጣም ውሃ የሌለው ቲማቲም ማለት በጣም ያልበሰለው ቲማቲም አዘጋጅቻለሁ። እሱን የምጨምረው እኔ ሊወጣ አካባቢ በስሎልን መረቃችን ልናወጣው ስንል መጨረሻ አካባቢ ነው እሱን የምጨምረው። ያው እናንተ እንግዲህ ከፈለጋችሁ የምትፈልጉትን አይነት ነገር እዚህ መረቅ ላይ መጨመር ይቻላልና እኔ ቲማቲሙን ግን መጨረሻ ላይ መጨመር ስለምፈልግ ነው እስካሁን ያልጨመርኩትና ስለዚህ መረቃችን በደንብ ከበሰለልን በኋላ ቲማቲማችን ጨምረን የተወሰነ ደቂቃ ነው የምናበስለውና እሱ እናደርጋለን። አሁንም በድጋሚ አብራችሁኝ ቆዩ። ያው እንደተለመደው አዲስ ሆናችሁ ካላችሁ ቻናሌን ሰብስክራይብ ያደረጋችሁ የቻናሌ ቤተሰብ ሁኑ። ሰብስክራይብ ስታደርጉ ደግሞ ኦል የሚለውን ብትጫኑ አዲስ የምለቃቸው ቪዲዮዎች ወደ እናንተ በፍጥነት እንዲደርሱ ይሆናሉና ያው ሰብስክራይብ ስታደርጉ ኦል የምትለዋን ተጫኑ ማለት ነው። ስለዚህ እዚህ ጋር እንደምታዩት መረቃችን ቆንጆ ሆኖ እየበሰለልን ይገኛል። አሁን የቀረን ጨው እንጨምራለን። የቬጅቴብል ሲዝናችንን እንጨምራለን። ከዛ የጾም ነው የምጠቀመው እኔ እሱን የጾም የቬጅቴብል ቬጋን የሆነ ነው የምጨምረው። ስለዚህ እሱ እናደርጋለን። እዚህ ጋር የምታዩት ጨው ነው የጨመርኩት። ያደረግናቸው ቅመማ ቅመሞች ሽታቸው በጣም ነው የሚጣፍጠውና እንደዚህ የእውነቱን የመረቅ ሽታ ነው ያለውና በጣም የሚጣፍጥ መረቅ ነው የሰራነው። ሞክሩት፣ ትወዱታላችሁ። እዚህ ጋር እንደምታዩት መረቃችን እንግዲህ ደረስኩ እያለ ስለሆነ ያዘጋጀውትን ገርደፍ አርጌ ከትፌ ያዘጋጀውትን ቲማቲም መጨመር ይቀረኛል። እሱን እንጨምርና ትንሽ እንዳልኳችሁ ብዙ ደቂቃና በስለውም የተወሰነ ደቂቃ እንዲበስል አድርገን ከዛ እናወጣዋለን። እንግዲህ ያው ቲማቲሙን እንደዚህ አርጋችሁ ስጨምሩት ይሄ ስጋዎቹን የስጋም አይነት ነገር ሊኖረው ይችላልና እንዲህ ስታዩት ለእይታም አሪፍ ነው፣ ቆንጆ ነው፣ ለጣዕሙም ቆንጆ ነው። እኔ እሱን እንደዛ መጨመር ስለወደድኩ ነው። እዚህ ጋር እንደምታዩት ይሄን ሲዝኒንግ ጨምር ያለሁኝ በጣም ቆንጆ ነው። ይሄም ያጣፍጥልናል። በተለይ ጎመንም ስንሰራ ይሄንን ሲዝኒንግ ብንጠቀም በጣም አሪፍ ነው፣ ቆንጆ ነው እና እኔ ወደዋለሁ። ለብዙ ነገር ተጠቀመዋለሁ። አሁንም እዚህ ጋር እንደምታዩት ለመረቃችን እሱን ጨምሬበታለሁ። እና በጾም ለምን መረቅ እያማረን ይቀራል? እንደዚህ ቆንጆ አርገን ሰርተን መረቃችንን መጠቀም እንችላለን ማለት ነው። ብርድ ነው አሁን ብርድ እየመጣም ስለሆነ እንደዚህ ሞቅ ያለ ነገር ያስፈልገናል። ስለዚህ ጾምም ስለሆነ ሌላ ስጋ ነገሮችን ስለማንጠቀም እንደዚህ አይነት አማራጮችን እየፈለግን እየሰራን ብንመገብ ጥሩ ነው። እኔም ያለኝን ሼር ላርጋችሁ ብዬ ነው። እንደምትወዱት ተስፋ አደርጋለሁ። አሁን እንደዚህ እንደምታዩት መረቃችን እየደረሰልን ነው። ቃሪያ መጨመር ይቀረናል። ቃሪያችንን ጨምረን ተጨማሪ ደግሞ ትንሽ ነጭ ሽንኩርት እንዳያችሁት ፍሬሹን እጨምርበታለሁ ሊወጣ አካባቢ። ለቴስቱ በጣም ቆንጆ ቴስት ነው የሚሰጥልን ነጭ ሽንኩርት ወደ መጨረሻ ላይ ስንጨምር። እኔ እንደሱ መጨመር ስለምወድ ነው የጨመርኩት። ስለዚህ አሁን መረቃችን ደርሶልናል። በጣም ቆንጆ ሆኖ ሽታው ጣዕሙ ልዩ ነው። እናንተም እንግዲህ ያው እያያችሁ በእይታ እንደጠገባችሁ ተስፋ አድርጋለሁ። እንደዚህ እንደምታዩት አሁን ቃሪያን ጨምርበታለሁ። ከዛ ቃሪያን ጨምሬ እሳቴን አጠፋለሁ። ከዛ ደግሞ ወደ ገበታ አቅርቤው እንገናኛለን ማለት ነው።
እንደዚህ ቆንጆ ሆኖ መረቃችን በስሎ እሳቱን አጥፍቼ እንደዚህ እንደምታዩት በጣም የሚያምር ቆንጆ መረቅ ሆኖልናል። ስለዚህ አሁን ደግሞ ገበታችን ላይ እንዴት አድርገን እንመገባለን የሚለውን አብረን እናያለን። አብራችሁን ቆዩ። እኔ እንግዲህ እንደዚህ እንደምታዩት ወደ ገበታ ላቀርበው እንደዚህ የጨለፍኩት ነው ያለውት። በእንደዚህ አይነት መልኩ አውጥተን እንደ መረቅ እንደምንጠጣው መጠቀምም እንችላለን። እንደዚህ እንደምታዩት ቆንጆ መረቅ ሰርተን ጨርሰናልና በጣም ቆንጆ ነው። መፈትፈትም እንችላለን። በሁለቱም መንገድ አሳያችኋለሁ። እናንተ በተመቻችሁ በወደዳችሁት አይነት መንገድ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እንደዚህ በፍትፍት መልኩ መረቅ እንደምንፈተፍተው እንደሱ ፈትፍተን መመገብ እንችላለን። ስለዚህ እኔ እንደዚህ እንጀራን ቆርቆት አርጌ የተወሰነ እንጀራ አርጌ ያለው ከዛ ትንሽ መረቅ ካረኩ በኋላ ደግሞ በላዩ ላይ ደግሞ እንጀራን ጨምርና ባይኑ መረቃችን እንዲገባበት አድርገን ቆንጆ የመረቅ ፍትፍት ሰርተን እንመገባለን ማለት ነውና እኔ አሁን እያደረኩ ያለው እሱ ነው። እንደዚህ ሲጨምረው ሲጨልፈው ሽታው በጣም ነበር ቤቱን የሚያውደውና በጣም ቆንጆ ነው። ሰርታችሁ ሞክሩት። ከወደዳችሁት ደግሞ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ከወደዳችሁት ላይክ ያደረጋችሁ ውጡ፣ ኮሜንታችሁን አስቀምጡልኝ። እና እንደዚህ ፍትፍታችንን ቆንጆ አድርገን እንፈተፍታለን። ከዛ ከጎኑ ደግሞ ማባያ ዳጣ ቆጭቆጫ እንግዲህ እሱን ከጎኑ አድርገን የሚያቃጥል ነገር የሚፈልግ ሰው እሱን ከጎኑ አድርጎ እንደዚህ ቆንጆ ፍትፍተን መጠቀም እንችላለን። በጣም ቆንጆ ነው እና እኔ በእንደዚህ አይነት መልኩ ፈትፍቼ አጠናቅቅ ያለው ሳህኔ ስለጠበበኛኛው እንደዚህ በዚህኛው ገልብጫዋለሁ። ፈትፍቼ እንደምታዩት በጣም ነው የሚያምረው። ከለሩ በጣም ቆንጆ ነው። ብሉኝ የሚል እንደዚህ ያማረ ቆንጆ የጾም ፍትፍት ሰርተናል። ከጾም መረቅ እንደዚህ የሚያምር መረቅ ማዘጋጅተናል። ስለዚህ እንደዚህ በመረቅ መልኩ መጠጣት እንችላለን። እንደዚህ ፈትፍተንም መመገብ እንችላለን ማለት ነው። እናንተ በወደዳችሁት መልኩ ተመገቡት፣ ስሩና ሞክሩት። በጣም ቆንጆ ነው፣ ተወዱታላችሁ። ያው ወቅቱ ብርድም ስለሆነ እንደዚህ አይነት አማራጮች ያስፈልጉናል። እንደነገርኳችሁ አልጫውም እንትን ማትሉ ሰዎች ቆጭቆጫ ዳጣ ከጎኑ አድርጋችሁ መመገብ ትችላላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የዛሬውን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። ያው አዲስ ከሆናችሁ ደግሞ ቻናሌን ሰብስክራይብ ያደረጋችሁ የቻናሌ ቤተሰብ ሁኑ። አብራችሁኝ ስለነበራችሁ ግን ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። አመሰግናለሁ። ባይ